ምላሽ ገና ስለምኑ ምላሽ አልሰጠክም። ጀምር ከመጀመሪያውና ምላሽ እሺ። በቻናሉ ጉዳይ ጥያቄዎችን ልቀልስልክ። ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንተ አካውንት ነበር ይገባል የነበረው ብርም ብላለች። እንደገና ግን ስለ ገንዘብ ነው ስለ ሁሉ ነገር ምላሽ ስጣት። ጠየቅ ስለ ጥያቄዎቹ። እሺ ስለ ቀጥልኝ ሀቢያይ እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ። ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ። ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዳቸውን ይሄ በዚህ ይሄ እንደዚህ እያልክ ያ ሀብሌ እኔ ስጋ በቃ ሲም ካርዱን ብቻ ነው የምፈልገው። ሌላውን ታዩት። ሌላውን ትታልሃለች። ሲም ካርዱን ብቻ ነው የምፈልገው። ትታልሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይህ ምላሽ ይስጥበት። ታዩ ይናገር ይባላል። እንትን እንደ ወሰድኩ ነው የሚታሰበው። ትታልሃለች ሲባል እሺ ምላሽ ትቀበታ። እሺ በገንዘብ ጉዳይ አዎ የዩቲዩብ ቻናል ገንዘብ ይገባል። ሙሉ ለሙሉ ይገባል። ይሰማል። አዎ እውነቷን ነው። እንዲህ የዩቲዩብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋር ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደለም የምንኖረው። አብረን ስንኖር የእሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በእሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ እንትን አካውንቴ የሆነ ፊርማ እንትን አይልም ነበር ማለት ቡታጅራ ነበርን። ከቡታጅራ አዲስ አበባ መጣ። አዲስ አበባ ከመጣ በኋላ አልተስተካከለልኝም ይሄ የፊርማ ነገር። ታውቃለች ፍቅር ፊርማ ተሳስቶብኝ በቃ ማስተካከል ስላልቻለን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀመው። ኦኬ ያንተ ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሷ አካውንት ነው። በእሷ ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀመው ቡታጅራ እያለን ምናምን ነገር። ኦኬ ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣም በኋላ ይሄ ፊርማው ነገር ምናምን ተሳስቶብኝ በፍቅር አካውንት ነው የምንንቀሳቀሰው። ሞባይል ባንኪንግ ሁሉ ነገር በእሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በእሷ ነው የምንንቀሳቀሰው። በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንጓ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ። ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርገው ማለት ነው ዘግታው በዛው ቅጽፈት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑንም በቃ እንደዚህ ስላሰብኩኝ ለዛ ነው ያዘጋሁት ብላ እራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ አለሁኝ ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። በእርግጥ ሰላም የለም። በትናንትናው ዕለት እንቅልፌን አጥቼ ያመሸሁበትን ጉዳይ ወደ እናንተ ማስተላለፍ ስለነበረብኝ ሆነ ስላለብኝ ነው የመጣሁት። እንግዲህ ትናንትና ፉአድና ፍቅር ሀቡ ቤት መቅረቧን ብዙዎቻችሁ አይታችኋል ብዬ አስባለሁ። ከፊት ላይም ከሞላ ጎደል ለማሰማት ሞክሬያለሁ። ኢቭን ኮሜንቱን እንኳን አልጠረኩትም። ኮሜንቱን እንድታዩትና እንድትታዘቡ ስለምፈልግ ማለት ነው። በዚህ አጋጣሚ ለሀቡ ይሄ ቪዲዮ እንዲደርስልኝ እፈልጋለሁ። በቲክቶክም ሰርቻለሁ። የብዙዎቻችን ቪዲዮ ሜንሽን እያደረግንሽ ስለሆነ እንደሚደርስሽና እንደምትረጂ አምናለሁ። ሀቡ በቅድሚያ ማታዳላ ቤቷ ላይ ፍትሃዊና ሚዛናዊ ነገሮችን ሰምታ የምትፈርድ ሰው ናት በመጀመሪያ። በመቀጠል ብዙ ሞዴሬተሮቿ ጨዋ ስርዓት ያላቸው ጥቅማ ጥቅም እንኳን ሲኖር ራሳቸውን እርስ በርስ የማይጠቃቀሙ ሌሎችን ኦዲየንስን አስገብተው ጥቅም የሚሰጡ ናቸው። አንድ ባለጌ መታ አንድ ባለጌ ተገኘችና ሁሉንም አንናገርም።
ነገር ግን በትናንትናው ዕለት ሀቡ ቤት የተሰራው ስራ ፌር አይደለም። እሷ አይደለችም፣ ጨዋ ሞዴሬተሮች አይደሉም። አንድ ባለጌ ሞዴሬተር ናት። ማንነቷን ስለማላውቅ ከሌ ብዬ ስመጣት አልችልም። ነገር ግን እኛ የፍቅር እህቶች በሙሉ መጀመሪያ እንደገባን ኮሜንቱን እንደምታዩት እንግዲህ ፍቅር እንወድሻለን፣ ፍቅር ከጎንሽ ነን፣ ፍቅር 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 ነበር የሚለው ኮሜንቱ እንዳለ ማለት ነው። ግን በኋላ ላይ የተደረገው ነገር ምንድነው? እያንዳንዳችን እየተለቀምን ሚዩት ነው የተደረግነው። እኔ በሁለት አካውንት ሚዩት ተደርጌ በሶስተኛው አለቀ ፕሮግራሙ። እዚህ ጋር እንቅልፋችንን አተን ማንም ሰው የፈለገው መከተል ይችላል። እኛ ችግር የለብንም። እከሌ ለምን እከሌን ወደደ እከሌ ለምን ጠላ አንልም፣ ማለትም መብት የለንም። እኛ ፍቅር እንደምንወዳት ፍቅር ስትነካ እንደማንፈልግ ሁሉ እሱም ሲነካ ማይወዱ አሉ። ኦኬ ችግር የለብንም። እኛ መብታቸው ነው ይደግፉ። ነገር ግን አንድ ሰው ሞዴሬተር ስላለው ብቻ እኔ የምደግፈው ሰው ነው ተብሎ ፍቅርን የሚደግፉ ሰዎች ሚዩት መደረግ አልነበረባቸውም። ይሄንን ለሀቡ አድርሱልኝ። ታማኝ ሞዴሬተር ካልሆናችሁ ሞዴሬተራችሁ መነሳት አለበት። እንደዚህ አይነት ሰዎች አጠቅሙም። ሌላውንም አሁንም ሚዛናዊ የሆነን ቤት ሚዛን የምታሳጡ ናችሁ እንደዚህ አይነት ሞዴሬተሮች ማለት ነው። ማንም ሰው ሀቡ ቤት የፈለገውን ኢቭን እሷ እንኳን ስትሰደብ ተው የመናገር መብት አላቸው ነው የምትለው እኮ። እናንተ ግን ሚዩት አደረጋችሁን። ሀሳባችንን ፍትሃዊ ሚዛናዊ ሀሳብ ከስድብ ነፃ የሆነ ንግግር ነበር ስንናገር የነበረው። ራሴ ነው ክዬ ልናገር፣ ስለሌላው ምን አገባሽ እንዳትሉኝ። እኔም በኩሌ ታውቃላችሁ ከመጀመሪያውም ጀምሮ ስድብ ቦታ ማለገኝ ሲረጋገጡ ተው ምል ሀሳቤን በመልካም ጎን የምገልጽ ልጅ ነኝ፣ ራሴን ስለማውቀው ነው። በብዙ ጸብ መካከል ብዙ ደጋፊ ለደጋፊ እንኳን ሲጣል አንድ ቀን ተጣልቼ አላውቅም። ምናልባት ሀሳቤ አይመቻቸውም፣ የሚመቻቸው ይመቻቸዋል፣ የማይመቻቸው አይመቻቸውም። እኔ እሱ ችግር የለብኝም። ግን አንድም ቀን ከሰው ጋር ወጥቼ ገዝት አፌን ተካፍቼ በኮሜንት አፌን ተካፍቼ አላውቅም። ቤቴ እንኳን ኢቭን ቪዲዮ ሰርቼ ኮሜንት መጥቶ ኮሜንት ከተጻፈ ከማንም ወገን ይሁን ዲሌት ነው የማደርገው። ለምን መልስ ተሰጣጥቶ እርስ በርስ እዛ ጋር እንዲጣላ ሰው ስለማልፈልግ። ስለዚህ ጨዋ ያሳደገኝ እኔ እማምነው በንግግር ነው። ተረዳችሁኝ? በንግግር ሆኖ ሳለ ግን እዛ ጋር የተሰማንን ሀሳብ መስጠት እንዳንችል የፍቅር ደጋፊዎች ሙሉ በሙሉ ሚዩት ተደረግን። ፍቅር ቴንሽን ሆነች መጨረሻ ላይ ማለት ነው። አንደኛ በጣም ያሳደሩት ነገር ከጎኗ ያለ ሹክ ፍቅር በራሷ መናገር የምችል የራሷ አንደበት ያላት ጎበዝ፣ ጀግና፣ ጠንካራ ልጅ ናት። ማንም ሊያስታውሳትም ሆነ ማንም ሊረዳት አይገባም። ይሄም አንድ ረብሿታል ልጅቷን ከጎን ሆኖ ሲያወሯት የነበሩ ሰዎች። ሁለተኛ ነገር ደግሞ ኮሜንት ላይ ተረበሸች ልጅቷ። ገባችሁ? ያ ደግሞ የተደረገበት ምክንያት እኛ ሚዩት የተደረግንበት ምክንያት ምንድነው? ማንም እንደሌላት ለማስመሰል እዛ ጋር የሱ ኮሜንት ገኖ 26000 ምናምን ሰው እየተከታተለ ነው። ከ26000 በእርግጠኝነት 16000 ሰው አያውቃቸውም እነዚህ ሁለት ልጆች። እዛ ጋር በሚናገሯት ነጥብ ብቻ ነው የሚፈርደው ሀበሻ ማለት ነው። የሚያውቋቸው እርስ በርስ እንዳይባሉ ተመወቱ። የአንድ ወገን ተመወተ፣ የአንድ ወገን እንደፈለገው መናገር እንዲችል መብት ተሰጠው። ሀቡ ኮሜንቱን ራሱ አይተሽ መታዘብ ነበረብሽ እውነት ለመናገር ማለት ነው። ግን ደግሞ ሀቡ ለፍቅር ስታግዛት ነበር ማለት በቃ ፍትሃዊ ንግግር። ሀቡ ይታወቃል፣ ለሴት ልጅ ነው አጥፍታ እንኳን ለሴት ልጅ ነው የምትታገለው። ይሄን እናውቃለን። ግን ሞዴሬተር እዛ ጋር አሁን የኔ ያደረግሽው ሞዴሬተር ህሊናሽ እንዲወቅስሽ ስለምፈልግ ነው ይሄንን እየተናገርኩ ያለሁት። እኛ ተመወትን ማለት አንደበታችንን ዘጋችሁት ማለት አይደለም። ቀጣይ የምናደርገውን እርምጃ ታግዱታላችሁ ማለት አይደለም። በዚህ ቻናል ላይ ቻናሉን እናዘጋለን። እመኑኝ፣ የዚህ ቻናል ባለቤት መክሰር ካልፈለገ በእርግጠኝነት በቀላል ብር አይገዛውም። 190,000 ሰብስክራይብ ያለው ቻናል እንዲህ በዝም ብሎ ብር አይሸጥም። ብርህ እንዳይከስር ከፈለክ ከወዲሁ ወጥተህ እውነታውን አሳውቅ፣ ወይም ደግሞ ቻናሉን መልሰህ ገንዘብን ተቀበል። ከምትከስር ነው መነግርህ። ይህን ቻናል የወሰድክ ሀክም አድርገህ ከሆነ ሌባ ነህ፣ ወንጀለኛ ነህ፣ ትያዛለህ፣ ትጠየቃለህ። ፍቅር በዚህም ተባለ በዚህ ፍቅር ብቻዋን እኛ ሪፖርት ባናረግ እኛ ባንኖር ፍቅር ብቻዋን ይሄንን አካውንት ማዘጋት ትችላለች። ምክንያቱም አንደኛ አዋርድ አላት፣ የቲክቶክ አዋርድ። ምናልባት የቲክቶክ አዋርዱን ኦኬ እሱ ጋር ሊሆን ይችላል፣ እሱም ጋር ቢሆን ችግር የለውም። ስሙ በእሷ እስከሆነ ድረስ የራሷ አይዲ እስከሆነ ድረስ ያለበት እሷ ማዘጋት ትችላለች። ሙሉ ቪዲዮዎቿ የራሷ ናቸው። ቪዲዮዎቿ ያለ ፈቃድ የተወሰዱት ብላ ለቲክቶክ ለዩቲዩብ ሪፖርት ማድረግ ነው። ይሄ ዝም ብሎ እንደናንተ ዝም ብሎ ባልተገራ አእምሮ የሚፈነጭ አይደለም። ዩቲዩብ ማለት አንድ ራሱን የቻለ ትልቅ ካምፓኒ ነው። ተረዳችሁ? ትልቅ ካምፓኒ ነው። ያልገባችሁ ነገር ይሄ ብቻ ነው። ስለዚህ ይሄ ቻናል ማንም አይሰራበትም። በቃ ለፍቅር ካልሆናት ማንም አይሰራበትም። ሪፖርት እንድታደርጉልኝ ስትል ላይቭ ላይ ማለት ነው
አናረግም የሚል ነበር እንዳለ ኮሜንቱ ማለት ነው። ምክንያቱም እኛ ተመውተናል፣ መጻፍ አንችልም፣ ማንም አያዘንም። ማድረግ የምንችለውን ነገር እናደርጋለን። እኛ የፍቅር እህቶች ዝም ብለን እንደዚህ በጣም ወደ ብዙ ነገር ልትወስዱት የፈለጋችሁበት መንገድ አለ። እንደ ድሯችሁ በሃይማኖቱ ልታጨመላልቁት ሐሳቡን የሆነ በቃ ሰው በሃይማኖቱ እንዲከፈል ስታደርጉት የነበረው ጥረት እዛ ጋር አይሳካላችሁም። እኛ ዛሬም ነገ የምንናገር የነበረው ትናንትና ሃይማኖታቸው ሳይገድበን እየተሰደብን ከጎናቸው የነበር ልጆች ነን። አንዷ እኔ ስለሆንኩኝ ሃይማኖታቸው አልገደበኝም። እንዴት የሃይማኖት ልዩነት ኖራቸው ትደግፊያለሽ እንኳን ስባል ነገ ሌላ ቀን ነው፣ ህይወት ይስተካከላል፣ እግዚአብሔር ይረዳቸዋል፣ የሚሆነው ይሆናል። እስከዛ ድረስ ግን ታዳጊዎች ናቸው እያልኩኝ እየተሰደብኩ ነበር መደግፋቸው። ሃይማኖት ባልፈልግ እኔ የእሱን ሃይማኖት ምንቅ ቢሆን ኖሮ ለምን በወቅቱ ደግፍ ነበረ? ዛሬም የምንከራከርላት ለሷ ትናንትና ግንባር ቀደምና ቀንደኛ ሆነን በቲክቶክም በዩቲዩብ ስንታገላት የነበር ልጆች ነን። ስለዚህ ሀሳባችንን የሚቀይረን ነገር አይኖርም። በቃ ፍቅር እስካሁን ካሳለፈችው ነገር ከዚህ በኋላ የምታሳልፈው ሊብስባትም ሆነ ሊበልጥባት አይችልም። ብዙ አሳልፋለች፣ ብዙ ነገሮችን ታግላ እዚህ ጋር ደርሳለች። ዛሬም ነገም እየታገለች ትደርሳለች። ፈጣሪም ይረዳታል። ግን ይሄ ቻናል ዋጋ አሁን እሱ ዋጋ ከፍሎበታል። እሱ ቢያንስ ዋጋ የከፈለው የጊዜ ዋጋ ነው። እሷ ግን የማንነቷን የስብዕናዋን የሌላትን ማንነት የሰው ባልቀማሽ እየተባለች ታውቃላችሁ። አብራችሁ የተጓዛችሁ የፍቅርን አመጣጥ ታውቃላችሁ። እያንዳንዳችሁ እየተረገጠች እየተሰደበች የሞት አባቷ ሳይቀሩ እየተረገጡ ዋጋ ከፍላ ነው እዚህ ጋር ያደረሰችው። ዋጋ መክፈልና ደክሞ መስራት ይለያያል። እሱ ቢደክም ምንም አይደለም፣ ለገንዘብ ነው የደከመው። አብሮ ሰርቶ ለማግኘት ነው የደከመው። እሷ ግን እስካሁን የማይጠፋ ማንነት ተሸክማ የኖረችበት ቻናል ነው። የሰው ባል ነጠቀች፣ ከሰው ባል ጋር እንዲሆነች እየተባለች ኢቭን አሁንም ወደፊት የሚቀጥል ስም ይዛ የሄደችበት ቻናል ነው። ተረዳችሁኝ? ስለዚህ እኔ ሀሳቤን ባጭሩ ለመናገር ያክል ነው። ዛሬ ሲም ካርዱን ሊሰጥ እንግዲህ ተስማምቷል። የሚመጣውን ነገር እናያለን። በወቅቱ ሲም ካርዱን ሰጥቷት ቢሆን ኖሮ እንደምታስመልሰው ስለሚያውቅ ነው ሲም ካርዱን የሚከለከላት። ምክንያቱም በሲም ካርድ ነው ቬሪፊኬሽን ኮድ የሚመጣው በስልክ ቁጥሩ። ስለዚህ በወቅቱ ተከለከለች። አሁን ላይ ደግሞ ፓስዋርዱ ምኑ እንደተቀያየረ ህሊናቸው ስላወቀ ስለገባቸው ስልክ ቁጥሩ ኖርማል ሆኖ ስለተሰማው እሺ ብሏል። ችግር የለውም አሁንም ስልክ ቁጥሩን ስጥ፣ ከዛም በኋላ የምናየው ነገር ይሆናል። አዲስ ነገር ሲኖር እመልሳለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜ። ባይ ባይ።